በበዓለ ሀምሳ የማይደረጉ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ውድ ልዑል እግዚአብሔር ልጆች በልዑል እግዚአብሔር ስም እንደምናረፈዳችሁ። በበዓለ ሀምሳ የማይደረጉ እንግዲህ 55 ጾም ጾመናል። 50 ቀን ደግሞ ፍስክ ነው ማለት ነው። ስለዚህ በጾም ሰዓት የማይደረጉ አሉ፣ በፍስክ ሰዓት በበዓለ ሀምሳ ደግሞ የማይደረጉ አሉ ማለት ነው። እንግዲህ በበዓለ ሀምሳ ከማይደረጉት አንዱ መጾም አይፈቀድም ማለት ነው። በየትኛውም ጊዜ በበዓለ ሀምሳው ቀን እስኪፈጸም እስከ ጰራቅሊጦስ ድረስ ጾም በምንም መልኩ ይሁን በምንም መልኩ አይፈቀድም ማለት ነው። ሁለተኛ የማይፈቀደው ምንድን ነው? ስግደት አይፈቀድም። እንግዲህ ስግደት ለይተን ማወቅ ይገባናል። ቤተ ክርስቲያን ስንገባ፣ ከምኝታችን ስንነሳ፣ እንደዚሁም ደግሞ ማታ ስንተኛ የሰባት ጊዜያት ጸሎት ደግሞ የምንጸልይ ከሆነ በሰባት ጊዜያት ጸሎት የምንሰግደው ስግደት አለ። ለምሳሌ ያህል ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደት እሰግዳለሁ እያልን 3 ጊዜ አምላክን ለወለደች ለእመቤታችን ለቅድስት ድንግል ማርያም እሰግዳለሁ እያልን አንድ ጊዜ አምላክ ለተሰቀለበት ወይም ጌታችን ኢየሱስ ክርስቶስ በደሙ ለቀደሰው ለተሰቀለበት መስቀል እሰግዳለሁ ብለን አንድ ጊዜ፣ እነዚህ በጥቅሉ 5 ጊዜ በየቀኑ ሁልጊዜ እሁድ፣ ቅዳሜ በበዓለ እግዚአብሔር፣ በበዓለ ሚካኤል፣ በበዓለ ማርያም ሁልጊዜ የምንሰግዳቸው ስግደቶች አሉ። እነዚህን ማለት አይደለም። እነዚህ ሁልጊዜ የሚሰገዱ ስግደቶች ናቸው። እነዚህን ስግደቶች ከሰገድን በኋላ ተንበርክከን ወይም ቀጥ ብለን ቁመን ጸሎተ ማርያምና አቡነ ዘበሰማያት ካደረስን በኋላ መጨረሻ ላይ ደግሞ እሰግድ ለአብ ወወልድ ወመንፈስ ቅዱስ አሐተ ስግደተ ወይም ደግሞ ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደትን እሰግዳለሁ ብለን መጨረሻ ላይ በፊትህ እንዲቆም ስምክን እንድጠራ ስለፈቀድክልኝ አመሰግንሃለሁ ብለን ወደ ስራችን እንሄዳለን ማለት ነው። እና እነዚህ በተሰለፍንበት ጊዜ 6 ስግደታት እንሰግዳለን። መጀመሪያ 5 ጊዜ እንሰግዳለን። ጸሎታችንን ጨርሰን በኋላ መጨረሻ ላይ ደግሞ ይችን አንዲት ስግደት ሰግደን እግዚአብሔርን አመስግነን እንሄዳለን ማለት ነው። እነዚህ በየጸሎቱ የሚደረጉ ናቸው። አሁን የማይፈቀደው ስግደት ታዲያ የትኛው ነው ከተባለ ዝም ብሎ 40 ስግደት፣ 41 ስግደት፣ 64 ስግደት፣ 120 ስግደት የሚባለው ስግደት ይሄ ነው የማይሰገደው ማለት ነው። ለምንድን ነው ከተባለ አብይ ጾም ይሄ የጾም ሰዓት የዚህ ዓለም ኑሮ ምሳሌ ነው። በዚህ ዓለም እንግዲህ እንደሚታወቀው መውደቅ፣ መነሳት፣ መራብ፣ መጠማት አለ በዚህ ዓለም። ይሄኛው ደግሞ 50 ፋሲካው ደግሞ የገነት የእረፍት ምሳሌ ስለሆነ በዚህ ሰዓት ደግሞ ስግደት ጾም አናደርግም ማለት ነው። ሶስተኛ ንስሐ በጾምና በስግደት መፈጸም አይቻልም ማለት ነው። ንስሐ በጾምና በስግደት ነው እንጂ ንስሐ መፈጸም አይቻልም አይደለም የተባለው። ንስሐውን ነፍስ አባትየው በተለያየ መልኩ ሊያደርጉ ይችላሉ። ለምሳሌ ያህል ጧት እየሄዳችሁ ኪዳን አስደርሱ በማለት ሊሆን ይችላል። እንደገና ደግሞ ለ1 ሳምንት ለ2 ሳምንት ያህል ደግሞ ጧት ገብታችሁ ቅዳሴ አስቀድሱ በማለት ሊሆን ይችላል። እንደገና ሌላው ደግሞ በምንድን ነው የሚሆነው? ደግሞ ገዳማትን ተሳለሙ ብሎ ሊያዙ ይችላሉ። ከዛም ደግሞ አልፎ 5-6 ድሆችን ሄዳችሁ ጎብኙ ሊሉም ይችላሉ። ዋናው ቁም ነገር ከካህን መድረስ ነው። ምክንያቱም ኃጢአቱን ዛሬ ከሆነ የሰራ ነው እንግዲህ ያምና የታቻምና ኃጢአት የተከመረ ኃጢአት አሁን ለመግባት ከሞከርን አሁን እየተማርን መቆየት እንችላለን። ግን ቅጽበታዊ ስለሆነ ለመዓተ ፀሐይ አይግባብክ ስለሆነ መጽሐፍ ቅዱስ የሚለው ቅጽበታዊ ዛሬ የሰራ ነው ከሆነ ዛሬ ለነፍስ አባታችን እንነግራለን። በስግደት ሳይሆን ኪዳን በማስደረስ ማታ መሐረን አብ ጸሎት ያው በግላችን በመጸለይ ብቻ እሳቸው በሚያውቁት ነገር ሊሰጡን ይችላሉ። እንደሱ አይደለም ያልነው፣ አይሰጥም አይደለም የተባለው፣ ግን በስግደትና በጾም አይሰጥም ነው። ምክንያቱም በዚህ ወቅት መጾምና መስገድ ስለማይቻል ማለት ነው። አራተኛ ከጸሎት ከምጽዋት ከመልካም ስራ መወዘን አይገባም። ጸሎት ከተውን አሁን ብዙ ሰዎች ጾም ሲፈታ ጧት ተሽቀዳድመው ለመብላት የዳዊት መዝሙር ይዘምሩ የነበሩትን ይተውታል። የ7 ቀን ውዳሴ ማርያም ያደርሱ የነበሩትን ይተውታል። እንደገና ደግሞ ልዩ ልዩ ገድላት፣ ድርሳናት ያስለመዷቸውን መጻሕፍቶች ደግሞ ይተዋሉ። ለምን? ከፍስኩ ጋር አብረው ከፍቹ ጋር አብረው የሚፈቱ ወይም ደግሞ ሲፈሰክ አብረው እነሱም በቃ ጾማቸውን ሲተው ጸሎታቸውን በጎነታቸውን በሙሉ የሚተው እንደገና ያው በሰይጣን ፈተና ለመውደቅ ምቹ የሚሆኑ ሰዎች አሉ። እንግዲህ ሰይጣን እንደሚታወቀው እኛ በጾም በጸሎት ካራቅነው በኋላ እንደገና ደክመዋል ጠንክረዋል ብሎ ዙሮ በማቴዎስ 12 ላይ እንደተጻፈው ዙሮ እንደገና
የመሰለል ሁኔታ ያደርጋል ማለት ነው እና ከጾም ከጸሎት ከስግደት ከምጽዋት ከዚህ ከበጎ ስራ ርቀው ሲያይ ያኔ ከሱ የባሱ ሌሎች 7 ይዞ ይገባና በሰውየ ላይ መከራ ያበዛበታል ነው የሚለው እና በዚህ ሁኔታ ላይ ከጸሎት ከምጽዋት ከመልካምነት ወይም ከመልካም ስራ መራቅ የለብንም ማለት ነው። አብረን መፈታት የለብንም ማለት ነው። 5ኛ የንስሐ አባቶቻችንን ወደ ቤት መጥራት አለብን። ይሄ ግብረ ሰላም የሚባለው ማለት ነው። የኢየሱስ ክርስቶስን የኤማሁስ መንገደኞች ኢየሱስ ክርስቶስ የቆረሰውን እንጀራ በበሉ ጊዜ ዓይናቸው እንደተገለጠ ሁሉ ነፍስ አባቶቻችን ወደ ቤት መጥተው እንደው ምንድነው የሚለው የሚችል ሰው የደብሩን ካህናት፣ የማይችል ሰው ደግሞ 10 ካህናት፣ የማይችል ሰው ደግሞ ነፍስ አባቱንና 1 ዲያቆን አድርጎ ቤት ባፈራው ነገር ቤቱን ማስባረክ ይገባዋል። ይኸው ምሳሌው ምንድነው? ጌታችን በኤማሁስ መንገደኞች ጋር ገብቶ እንጀራውን ቆርሶ ሲሰጣቸው ዓይናቸው እንደተገለጠ ካህናት ወደ ቤት በሚገቡ ሰዓት ደግሞ ድውያን ይፈወሳሉ፣ የተጣሉ ይታረቃሉ፣ መካኖች ካሉ ይወልዳሉ፣ ችግረኞች ካሉ ደግሞ ቤታቸው በበረከት ይመታል ማለት ነው ወይም ይሞላል ማለት ነው እና ስለዚህ ቢያንስ ነፍስ አባትየውን እንኳን ከ1 ዲያቆን ጋር ምስክር ወደ ቤታችን በአምሳ ፋሲካ ጠርተን ጸበል እንዲረጩልን ማድረግ ያስፈልጋል ማለት ነው። 6ኛ አብዝቶ መብላት መጠጣት ተገቢ አይደለም። ስለተፈታ ተብሎ እንደው ጾም ተፈቷል ተብሎ አብዝቶ መብላት አብዝቶ መጠጣት ተገቢ አይደለም። ምክንያቱም ብዙ ረሃብተኛ ባለባት ሀገር ላይ እኛ በልተን ስንድበለበል ማደር የለብንም። አሁን ከተማውን ካያችሁት እውነት ለመናገር በጣም የሚያሳዝን ሁኔታ ላይ ነው ያለ ነው። ሰው እጅግ በጣም ተቸግሮ ነው ያለው። ቤት ይዘው ይኖሩ የነበሩ ሰዎች፣ ደህና ኗሪ የነበሩ ሰዎች ፊታቸው ይታወቃል። ድሮ የዚህ ከተማ ኗሪዎች አልነበረም የሚለምኑት። አሁን ማታ 12 ሰዓት እና 11 ሰዓት ላይ ስትወጡ የዚሁ ከተማ ኗሪዎች ናቸው የሚለምኑት እና እንዲህ አይነት ድሃ ባለበት ሀገር ላይ እንደው ከልክ በላይ ጠግቦ ይሄ እንደው ምንድነው የሚባለው ሲድበለበሉ ሲያገሱ እንደው ሲተነፍሱ ማደር ጥሩ ስላልሆነ ይህንን ለድሆች ማካፈል ያስፈልጋል ማለት ነው። አብዝተን ስንበላ አብዝተን ስንጠጣ ደግሞ መንፈሳዊነታችን ስለሚደክም ከመንፈሳዊ ሕይወታችን እንዳንርቅ በመጠኑ መብላት በመጠኑ መጠጣት ያስፈልጋል ማለት ነው። ስለነበረን ጊዜ ልዑል እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል በመስቀሉ ክቡር። ይቆየን። ጥያቄ ካለ ኮሜንት ላይ ያስቀምጡልኝ፣ እመልሰዋለሁ። ወስብሐት ለእግዚአብሔር።